በአሁን ጊዜ እንግዲህ ሶሻል ሚዲያ ላይ ምን ላውራ፣ ምን ልፍጠር፣ ምን ልሁን እየተባለ የሚባልበት የውሸትም የእውነቱንም መለየት ያቃተን ሆኗል ማለት ነው። እና ምን እንበልኝ አሁን በዚህ ልክ ይህን ያህል ሰው ያልሞተውን ሙቷል፣ ያልታመመውን ታሟል እየተባለ እንደዚህ አይነት ነገር መስራት አሁን ጥሩ ነው? ውድ ቤተሰቦቼ ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እና ውድ ቤተሰቦቼ ትናንትና የተለቀቀው ፎቶ ላይ ማለት ነው መኪና እንግዲህ በአሁን ጊዜ ውሸቱን እውነቱን መለየት ያቃተን ሰዓት ላይ ነው ማለት ነው። በተለይ ኤአይ ከመጣ በኋላ በጣም ብዙ ነገሮች እየዋሹ እንደዚህ ሆነ፣ ያልሆነውን እንደዚህ ሆነ፣ ያልተደረገውን እንደዚህ ያደረገ እየተባለ በጣም ብዙ ነገር እየተሰራ ነው ማለት ነው። እና ይህም የዛ ውጤት ይመስለኛል በነገራችን ላይ እና ሩታ እንደዚህ ሆነች መኪና እንትና የመኪና አደጋ ምናምን ብላችሁ የምታወሩ ሰዎች ግን ጤነኛ ናቸው? ምን ነው በዚህ ልክ ይናል? ለነገሩ አንዳንዴ ታዋቂ መሆን አንዳንዴ ጥሩም ነው፣ አንዳንዴም ደግሞ ጥሩ ያልሆነ ጎን አለው ማለት ነው። እና ያልሞተውን ሞተ፣ ያልታመመውን ታመመ፣ ያልተጣላውን ተጣላ እየተባለ በጣም ብዙ የውሸት ነገሮች ይሰራሉ። ግን ያሁኑ ደግሞ ባሰ ማለት ነው። በጣም ነው የሚያስጠላው። እንዴ ገና አንድ ፍሬ ልጅ አላት እኮ ለምን እንደዚህ ታደርጋላችሁ? ቤተሰብ አለ፣ ለልጇ ትኖርበት። ከማንም ሰው በላይ አሁን ላይ የምታስፈልገው አላት ልጅ ማለት ነው። እና ለሱ ስትል ትኑርለት እላችኋለሁኝ። እና በዚህ ልክ ሰው ላይ ማማረት የማያስፈልግ በጣም የሚያስጠላ ነገር ነው። እና ማታ እንዳያችሁት ያ ፎቶ እና እንትን ከተለቀቀ በኋላ ከዛም በኋላ ነው እንግዲህ እነ ጽጌ ምናምኑ ነው ሩታን ሰርፕራይዝ ያደረጓት አይደል እንዴ? እና ይሄን ማስተዋል ለምን አቃተን? ሌሎቻችሁ የምታምኑ ለምን ታምናላችሁ? ማታ ላይ ቪዲዮ ተለቆልን አይተናል። ሰርፕራይዝ እንዴት እንዳደረጓት እንኳን ተወለድሽ ብለው የቡታጀራ ልጆች የአዲስ አበባ ልጆች ጓደኞቿ ሆነው በደንብ አድርገው ሰርፕራይዝ አድርገዋታል ማለት ነው ማታ ላይ። ስለዚህ እኛ የምናወራውን ነገር አንዳንዴ አናቅም ማለት ነው። እና ቤተሰብ ሰው ይደነግጣል። እንደዚህ አይነት ነገር አትስሩ ከሚሉት ነኝ እኔ ማለት ነው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? እና አንዳንድ ጊዜ የምናገኛትን ሳንቲም የምትቆጥርልንን ሳንቲም ብቻ ሳይሆን ማሰብ ያለብን ምንድነው ይሄ ነገር ምን ያህል እውነት ነው? የእውነቴን ነው። እኔ የውሸት ርዕስ እንኳን ስጽፍ በጣም ነው የሆነ ውስጤ እንትን የሚለኝ ማለት ነው። የሆነ ርዕሱን ጠመም እንኳን ካደረኩት ራሱ የሆነ በቃ ውስጤ ደስ አይለኝም። እና በጣም ከባድ ነው በዚህ ልክ እንትን ማለት በጣም ነው የሚያስጠላው ልላችሁ እወዳለሁኝ። እና አንዳንድ ጊዜ እውነቷን ብቻ የሚሰሩ ሰዎች በነገራችን ላይ ግን በሰውም ሊፈረድ የማይቻለው ለምንድን ነው? እውነትን ነገር ጥሩን ነገር የሚሰራ ሰው ተመልካች የለውም። ውሸት ነገር እገሌ እንዲሞቶ እገሌ እንደዚህ ሆኖ እንደዚህ ተጣልቶ ምናምን የሚባል ነገር ላይ ግን የኛ ሰው ብዙ የሚያተኩር ሰዎች አሉና ምናልባትም ለዛ ብለው ነው እንደዚህ አይነት ነገር የሚሰሩት። ግን እውነትን ነገር ሰርተን ደግሞ ለምን ከፈለገ አንድ ሰው አይቶት ለምን አይቀርም? እና ምንም ማድረግ አይቻልም። በእርግጥ ሲታይልን እንዲቆጥርልን ብዙ ድካም አለ። ዩቲዩብ ስንሰራ ኤዲት ከማድረግ ጀምሮ በጣም ነው የሚያደክመው ማለት ነው። እንደሌላ ስራ አይደለም። ያን ሁላ ተሆኖለት ግን እይታ ማጣት ማለት በጣም ነው የሚያናድደው፣ ተስፋ ያስቆርጣል። እና እስቲ ቤተሰቦቼ በዚህ አጋጣሚ እኔም ልንገራችሁ፣ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ ማለት ነው። እኔ ብዙ ጓደኞቼ ዩቲዩብ የሚሰሩ ነበሩ። እነሱ ሁሉ ትተው ግን ደግሞ እኔ ተስፋ አልቆርጥም ብዬ ከአንድና ከሁለት ጓደኞቼ ውጪ ሌሎቹ ሁሉም ትተውታል። ግን እኔ ተስፋ አልቆርጥም ብዬ ይኸው እዚህ ሀገርም ገብቼ ውጭም ሁኜ እየታገልኩኝ ነው።
ግን ደግሞ ቻናሌ ፈቀቅ እያለ ስላልሆነ አበረታቱኝ ልላችሁ እወዳለሁኝ። ለወገን ደራሽ ወገን ነው እንደሚባለው ማለት ነው። እና ድረሱልኝ፣ አበረታቱኝ፣ ኮሜንትም እንደራረግ፣ ሼርም እንደራረግ እላችኋለሁኝ ውድ ቤተሰቦቼ። እና ሩታዬ ምንም አልሆነችም፣ ከልጇ ጋራ ፋፈንተሽ እያለች በደስታ ማታ እየጨፈሩ ነበረ። እና በጣም ደስ የሚል ምሽትን ኬኩን ምኑን እየቆረሱ ነበር። እሷ ደግሞ ቤቷ ውስጥ ከልጇ ጋር ቁጭ ብላ ነበረ። እና አንዳንድ ጊዜ እናትነት በጣም ደስ ይላል። ለልጃችሁና ለራሳችሁ የምትሰጡት ጊዜ ይኖራል። እና እሷም አሁን ላይ ፋብላ እየኖረች ነው። እንግዲህ አብርሽዬ አንተም በመሀላቸው ገብተህ እንድናይ ተስፋ አለኝ ማለት ነው። ሰላማችሁ ብዝት ይበልልኝ።